CO3 ቴስት ሐኪማችን በዚህ የምርመራ ሂደት በደማችን ውስጥ ያለውን የሲሩም HCO3 ኬሚካል መጠን ትለካለች። ይህ ኬሚካል በደማችን ውስጥ ያለውን አሲድ የሚያመክን ኬሚካል ነው። ሲሩም ኤሌክትሮላይትስ ቴስት ሐኪማችን በዚህ የምርመራ ሂደት በደማችን ውስጥ ያሉትን እንደ ሶዲየም ክሎራይድ፣ ፖታሺየም እና የመሳሰሉት ንጥረ ነገሮችን መጠናቸውን ትለካለች። ሲሩም ክሪያቲኒን አንድ የሪያ ቴስት በዚህ የምርመራ ሂደት ሐኪማችን በደማችን ውስጥ ያሉትን የክሪያቲኒን እና የሪያ ኬሚካሎች መጠንን በመለካት ኩላሊታችን በአግባቡ እየሰራ መሆኑን፣ በዚህ በሽታ አለመጎዳቱን ትመረምራለች። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ሐኪማችን ይህ በሽታ እንዳለብን ካረጋገጠች የድንገተኛ በሽተኛ ማከሚያ ክፍል ውስጥ ወይንም ሆስፒታል እንድንተኛ ታደርገናለች። ሐኪማችን ለዚህ በሽታ የሚከተሉትን ሕክምናዎች ትሰናለች። ፍሉይድ ሪፕሌስመንት የሰውነት ፈሳሽ መተካት ሐኪማችን በአፋችን ወይንም በደም ስራችን ፈሳሽ ትሰናለች። ይህም በሽንት ምክንያት የባከነውን የሰውነታችንን ፈሳሽ ይተካልናል። በተጨማሪም በደማችን ውስጥ የተከማቸውን ስኳር እንዲሟሟ ዳይሉት ያደርግልናል። ኤሌክትሮላይት ሪፕሌስመንት የሰውነት ኤሌክትሮላይቶችን መተካት እስከ በሰውነታችን ውስጥ ኤሌክትሮላይትስ የምንላቸው የኤሌክትሪክ ቻርጅ ያላቸውን እንደ ፖታሺየም፣ ሶዲየም፣ ክሎራይድ እና የመሳሰሉትን ነው። እነዚህ ኤሌክትሮላይቶች ልባችን፣ ጡንቻዎቻችን እና ነርቭ ሴሎቻችን በትክክል እንዲሰሩ ወሳኝ ናቸው። በደማችን ውስጥ የኢኑሊን ሆርሞን ከልክ በታች መውረድ ክስተት የእነዚህንም መጠን ከልክ በታች እንዲወርድ ያደርጋል። ስለዚህ ሐኪማችን በደም ስራችን ቬን በኩል እነዚህን ኤሌክትሮላይቶች ትሰናለች። ኢንሱሊን ቴራፒ የኢኑሊን ሕክምና ኢኑሊን ይህን በሽታ የሚያስከትሉትን ሂደቶች ይቀለብሳቸዋል። ማለትም ሐኪማችን በደም ስራችን ቬናችን በኩል ኢኑሊን ሆርሞን ስትሰጠን በደማችን ውስጥ የተከሰተው የኪቶንስ እና የጉልኮስ መጠን መብዛት ይስተካከላል። ሐኪማችን እነዚህ መጠኖች በበቂ ሁኔታ የስኳር መጠናችን ከ200 ሚሊግራም ዲኤል መውረድ አለበት መስተካከላቸውን ካረጋገጠች በኋላ ኢኑሊን ሆርሞን በደም ስራችን መስጠት አቁማ በቆዳችን ስር ትሰናለች። የሰውነታችን ኬሚስትሪ ከተስተካከለ በኋላ ሐኪማችን ይህንን በሽታ እንዲከሰት ያደረገውን ነገር ለማወቅ ተጨማሪ ምርመራዎች ልታደርግልን ትችላለች። እንደ ምርመራ ውጤት መሰረት የተለያዩ ተጨማሪ ሕክምናዎችን ልትሰጠን ትችላለች። ለምሳሌ በሽታው የተከሰተብን የኢኑሊን ሆርሞንን በትክክል ሳንወስድ ቀርተን ከሆነ ሐኪማችን ከዚህ በኋላ ይህንን መድኃኒት በአግባቡ እንድንወስድ የሚያስችለንን ዕቅድ ልታዘጋጅልንና ልትሰጠን ትችላለች። በሽታው በባክቴሪያ ኢንፌክሽን አማካኝነት ከሆነ የተከሰተው ጸረ ባክቴሪያ መድኃኒቶችን ትሰናለች። የሃርት አታክ ይከሰታል ብላ ከገመተች ተጨማሪ የልብ ምርመራዎችን ልታደርግልን ትችላለች። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ ይህ በሽታ እንዳይከሰትብን ብዙ ነገሮችን ማድረግ እንችላለን። አንደኛው በጣም ወሳኝ ነገር የስኳር በሽታችንን በሚገባና በከፍተኛ ጥንቃቄ መቆጣጠር መቻል ነው። ማለትም የስኳር በሽታ መድኃኒቶቻችንን ሐኪማችን ባዘዘችልን መሰረት መውሰድ፣ ከሐኪማችን ጋር ያዘጋጀነውን የአመጋገብ የፈሳሽ መውሰድ ዕቅድ በሚገባ መተግበር፣ ሐኪማችን በመከረችን አኳኋንና ወቅቶች መሰረት የስኳር መጠን ምርመራዎችን ዘወትር ወይንም በየተወሰኑ ቀናት ማድረግ። ጤናማ ያልሆኑ መጠኖች ካገኘን ቶሎ ሐኪማችንን ማማከር። በተቻለ አቅም ለኢንፌክሽን የሚያጋልጡ ነገሮችን መከላከል። ኢኑሊን
የምንወስድበትንም ሆነ ሌሎች መድኃኒቶችን የምንወስድባቸውን ሰዓቶች አላርም ሞባይላችን ላይ ወይንም ሰዓታችን ላይ መሙላት። መርፌዎቻችንን ጠዋት ላይ ሁሉንም ትክክለኛውን የኢኑሊን መጠን ሞልቶ ማስቀመጥ። ይህም በቀን ውስጥ የወሰድናቸውንና ያልወሰድናቸውን የኢኑሊን መጠኖች ለማወቅ ይረዳናል። እንደ አካላዊ የእንቅስቃሴ መጠን መሰረት፣ እንደ ጤናማነታችን ወይንም በሽታ ይዞን ከሆነ፣ እንደ አመጋገባችን ለውጥ መሰረት የምንወስደውን የኢኑሊን መጠንንም እንዴት ማስተካከል እንዳለብን ሐኪማችንን በሚገባ ማማከር። ይህ በሽታ ቢከሰትብን ምን አይነት ሕክምና ለራሳችን መስጠት እንዳለብን ከሐኪማችን መረዳትና ተዘጋጅቶ መጠበቅ። ከፍተኛ የአእምሮ ጫና ሲከሰትብን ወይንም ህመም ሲከሰትብን በሽንታችን ውስጥ ያለውን የኪቶንስ መጠን መለካት ይህን በሽታ ጉዳት ሳያደርስ እንድንደርስበት ይረዳናል። በደማችን ውስጥ ያለው የስኳር መጠን ከፍ ሲል ወይንም ኪቶንስ ሲታዩብን ሐኪማችንን ማማከር ይኖርብናል።